እንደዚህ እንግዲህ ያስዋበችኝ ሩት ዲዛይን ሸገር ህንጻ አጠገብ ትገኛለች። እንዴት ነው ዲዛይናችን ከፍ ይላል አይደለም እንዴ? እንዴ ያምራል። እባካችሁ ለሩት ሩቴ እንዴ ያማረ መድረክ ለገነቡልን ለክለቤችቶች ምስጋና አይገባም ጎበዘረ። የዚህ መዝናኛ ዝግጅት የክብር ስፖንሰር በልክ ይጠጣ ከተጠጣ ደግሞ አይነዳ የሚለው ቅዱስ ጊዮርጊስ ቢራና ድራፍት ነው። አመሰግናለሁ ቅዱስ ጊዮርጊሶች። ዛሬም አሪፍ ሾው ነው ያለው፣ በጣም አሪፍ ሾው ነው። እዚህ የሙዚቃ ስራው መጨረሻ ላይ ከተገኘ ከነ ባንዱ የሚያቀርብልን ማንነቱ ይገለጻል። አቤል ሙሉጌታ እዚህ ነው ያለው። ከዛ ውጪ የተለያዩ እንስት ድምፃያንን ድምፅ ያስመስላል፣ ይሳቃሎች። ይሄ ደግሞ ኮሜዲያን አሪፍ ነው፣ በጣም አሪፍ ታለንት አለውና ይቅረብ ብለዋል። አዝመራው የተሰኘ ኮሜዲያን አለን እዚህ። አዝመራው ሌላው ምናልባት እንግዲህ የመጀመሪያ እንግዳ ያለና ማንነቱን ምናልባት እስኪ ለመግለጽ ያህል ለብሼው ካልወጣው በስተቀር አይሆንም የሱ ነገር። ጳጉሜ 5 ከቴዎድሮስ ታደሰ ጋር በሚሊኒየም ሆል የሚያስደስተን አሁን የጊዜው ተወዳጅ ድምፃዊ የሆነው ጃኪ ጎሲ እዚህ ነው ያለው። ለማንኛውም ጃኪ ጎሲ እዚህ ተገኝቷል። ትላንትና ነው ገና ከካናዳ የመጣው። ለእናንተ ክብር ሲል ግን እዚህ መጥቷልና ጃኪን ከልብ አመሰግናለሁ። ባካችሁ ከመሸጋገሪያ ሙዚቃ በኋላ ሀበሻ ባንድ በቀጥታ እናንተ በፌስቡክ ፔጅ የላካችኋቸው የተለያዩ ፎቶዎች አሉ። እነሱን እያየን ትንሽ ቆይታ እናደርጋለን። ሀበሻ ትንሽ እስኪ ሀበሻ ባንዶች በጣም የልቤን አሜሪካን ሀገር ሾው ስቀርጽ ትልቅ ሚስ ያደረኩት እናንተን ኦዲየንሶችን ተመልካቹንና ይህንን ባንድ ነበር። በሰላም ስለተገናኘው በጣም ደስ ብሎኛል። እስኪ እናንተ በፌስቡክ ፔጅ ላካችኋቸው የተለያዩ ፎቶዎች ናቸው። ዝግጁ ከሆነ እስኪ እናየዋለን። የመጀመሪያው ፎቶ እዛ አሜሪካን ሀገር ድንገት የተነሳ ነው። ባቡር ውስጥ ነው። እኛ ወደ እነሱ እንሄዳለን፣ እነሱ ወደ እኛ እየመጡ ነው። በጣም በሚገርም ሁኔታ እዛ የሚያየሁት ነገር ይሄንን ነው። እኛ እነሱን ለመምሰል እንሞክራለን፣ እነሱ ወደ እኛ እየመጡ ነው ስል ግን ድንገት የተነሳ ባቡር ውስጥ አንድ ፎቶ ይዤ ነው፣ በማስረጃ የተላከ ነው። እስኪ እንየው። ባቡር ውስጥ ነው። የኛ በዚህ ነው፣ በጉርድ ነው አይደል? እነሱ ወደኛ እየመጡ ነው። በነገራችን ላይ አሜሪካን ሀገር ጥሩ ፕሮፌሽናል ስራ የሚሰሩ ተምረው ህይወታቸውን ለመቀየር የሚጥሩ ደጋግ ሰዎች ያሉበት ሀገር ነው። የዛኑ ያህል ደግሞ ሄደው የጠፉም ያሉበት ሀገር ነው። እውነቱን ለመናገር መዝናኛ ማታ ላይ ሲወጣ በጣም በስፋት የሚካሄደው ሺሻ ቤት ነው። እኔ እንደውም ስገባ እንዲህ እያጨሱ ሴቶች ተደርድረው ፋንታሁን ነህ አይደል? አይ ሰይፉ ነኝ። ያው ነው። እኔ እውነቱን ለመናገር እዛ ሲያጨሱ ያዩዋቸው ኢትዮጵያውያኖች ሺሻ እንደሚነፉት ሳክስፎን ቢነፉ እውነቴን ነው የምላችሁ በሙዚቃ ራሳቸውን መቻልና ቤተሰብ ማስተዳደር ይችላሉና እባካችሁ ሺሻ ከምትነፉ ሳክስ ንፉ ነው ይሄ መልእክት። እስኪ በሁለተኛ ደረጃ ክረምቱ እንዴት ነው? ክረምቱ አሪፍ ነበር። እየጨከነ መጨረሻ አካባቢ እየጨከነ መጣና አላሻገር አለ አይደለ? አንዱ እንዲህ በግጥም የዘፈን ግጥም ብሎ ነው የላከልኝ። እስኪ ቀጣዩን ፎቶ እንየው። ወይ አዲስ አበባ ወይ አራዳ ወይ ባቡር ስትጠብቂ ጀልባ አሰኘሽ ወይ። በጣም በሚገርም ሁኔታ
አዲስ አበባ ላይ በጣም ምንድነው ብዬ ስጠይቅ አንድ ወዳጄ ምን አለ ሰይፉ አዲስ አበባ ላይ እኮ ሰውም ይቀማል ቱቦውም ይቀማል አለ። እንዴት ስለው ሰው አረንጓዴዋን ቅጠሏን ነው አለ፣ ቱቦ ደግሞ ጋራባውን። ለዚህ ነው አለ እንደዚህ የሚደፈነው። እና በእናታችሁ ቆሻሻ ስንጥል የተሰሩ ቱቦዎች ካሉ ባይደፈኑ ጥሩ ነው ለማለት ነው ማለት ነው። በዚህ አጋጣሚ በቀደም ብሔራዊ ቲያትር ጋር እንደሚያሻግሩ ሰዎች አዲስ የሥራ ዘርፍ ሁሉ ሆኗል አይደል? እንደሚያሻግሩ ሰዎች ሊያሻግሩ ሲሉ ግደል እንግዲህ ትከፍላለህ በቃ በሆነው ስንት በቃ 2 ብር ክፈል 1 ብር ችግር የለውም እሺ ታዝለህ ልክ ትሄዳለህ። መሀል ላይ ነው 20 ብር ትከፍላለህ አትከፍልም? ትከፍላለህ አትከፍልም? ኧረ በእናትህ በቃ የለም እኔ ልለቅ ነው። ኧረ በእናትህ እሺ ኪሴ ውስጥ ክተት ያኔ ነው የሚያሻግሩትና እርግጥ ለስራ ዘርፍ ከፍቷል። ሶስተኛው ይሄ የሰሞኑን አይታችሁ እንደሆነ ከፍተኛ የሆነ የመገናኛ ብዙሃን ትኩረት ያገኘው የኢቦላ ነገር ነው አይደለ? እና አንድ የሰይፉ በኢቢኤስ ተመልካች ነው ኢቦላ የሰውን ሁሉ ሰላምታ ለውጦታል ብሎ ይሄን ፎቶ የላከልኝ። እስኪ ሰላም ነው እንደው ከዚህ ይሰውረን አይደል? በ2007 ጥሩ ነገር የምንሰማበት ዓመት ያርግልን ባካችሁ። በቀደም እኔ ጋር እንግዲህ ያው እኛ ቢሮ እየመጡ ይጨፍሩ የለ ልጆች ይጨፍራሉ። ወያ ሆዬ ለአንዱ እንሰጣለን ምርር አለኝ። ወደ 10 ጊዜ ሲመጡ አይ በቃኝ አልኩኝ። በቃኝ ስል መጨረሻ ላይ በግጥም ሰድበው ነው የሄዱት። እዛ ማዶ አንድ ባላ እዚህ ማዶ አንድ ባላ የኔማ ሰይፉ ይድፋ ኢቦላ። ወዲያው ነው የወጣሁት እኔ። እንዴ ለኔ የመጣ ኢቦላ ላንተ አይተርፍም እንዴ? እኔ ልጅ በጣም አስቸጋሪ ልጆቻችን በጣም ወደፊት ሄደዋል። ቀጣዩ ደግሞ በጣም የባህላችን ሁሉንም ከመመሰጡ የተነሳ የውጭ ሀገር ዜጎች ራሳቸው በእኛ በዓል እየገቡ መጨፈር ጀምረዋል አለኝ አንድ የሰይፉ በኢቢኤስ ተከታታይና የትኛው በዓል ላይ ምናውያን ናቸው? እስኪ ቀጣዩ ፎቶ አሸንዳ ቻይናውያን። ዝም ብዬ ሳስብ ጨፈረው ልክ ሲሰጣቸው ኒሃው ዋው። አሁን አዲስ ዓመት እየመጣ ነው አይደለ? በዓል እየመጣ ነው። ምናልባት ዶሮዎች እስኪታረዱ ድረስ ምን እያደረጉ ነው? አንድ የሰይፉ በኢቢኤስ አንሱት የላከልኝ ፎቶ ነው። ዶሮዎቻችን ምን እያደረጉ ነው? አብደዋል። በኳስ ብድ ብለዋል። የኳስ ነገር። ቀጣዩ ምናልባት እንደዚህ በዓል ሲመጣ በዓሉን ከበሬ አንግል አስባችሁታል? ከሰው አንግል ሳይሆን ከበሬ አንግል። ከሰው ሆነን ስናስበው ደስ ይላል አይደል? አዲስ ዓመት እየመጣ ነው። በሬ ሲሆን ደግሞ ይከብዳል። አንድ በሬ አዲስ ዓመትን ሲያስብ ምን ይላል? እስኪ መልካም በዓል እናንተ ወዳሞች። ትንሽ የሚታረዱበት ቀን ስለሆነ መሰለኝ። ሌላው መጪው አዲሱ ዓመት 2007 በጣም ጥሩ የሰላም የጤና የብልጽግና እንደሚሆን የሚያሳይ በትክክለኛ ኢትዮጵያ ውስጥ ለመሆኑ በዙሪያ ያለው ፎቶ ያሳያል። ማለት ስልክ እንጨት ምናምን ታያላችሁ። ጥሩ ዓመት እንደሚሆን ግን ከወዲሁ የሚጠቁም ፎቶ ይመስለኛል። ሰማይ ላይ የተነሳ ነው። ተመልካቼ ነው አንስቶ የላከልኝ። እስኪ ተከታዩ መሸጋገሪያ በኋላ በቀጥታ በጣም የምንወደው ወጣት ድምፃዊ የሁላችንም ቀልብ የያዘው ጃኪ ጎሲ እዚህ ይመጣል። ክቡራትና ክቡራን እንግዲህ ዲጄ ሼሪ ዝግጁ ነህ? እስኪ አይ እንደዚህ የሆናችሁ እንጀራ የምትበሉት አስቸጋሪ ነው። በተለይ ለኔ አይነቱ በእድሜ ለገፋ ሰው። እንዴት ነህ ጃኪ? እንኳን ደህና መጣ። ቴንክ ዩ። እንኳን ደህና ቆያችሁኝ። እንግዲህ መልካም አዲስ ዓመት እመኝላችኋለሁ። ባህላችንን የፍቅርና የሰላም ያድርግልን ለሁላችንም። የሚገርመው ነገር ትላንትና ነው የመጣው። ዛሬ እንዴት ነው ለሰይፉ በኢቢኤስ እንግዶች
ና እንጂ እባክህ ስለው ምን ችግር አለ ብሎ ነው እናንተን አክብሮ እዚህ ነው የተገኘውና እንቅልፉም ገና አልተስተካከለም። እባካችሁ ጃኪን በዚህ አጋጣሚ አመሰግናለሁ። አሜሪካ ላይ አሪፍ ነበረ ኮንሰርት። ቆንጆ በጣም ነበር። እኛም እየተከታተልነው ነበር። እዛ በሄሊኮፕተር በፕራይቬት ጀት ነው የተቀበሉ። አይገባም ነው እዚህ ደግሞ እኛ ያው እንግዲህ ባለን ነውና እንደውም እዛ ይገባል አይገባም ጥያቄ ነበረ። ለጃኪ ፕራይቬት ጀት ምናምን አይነት ነገር እንዴት ተፈታሱ ነገር? አንተ ምን አልክ? አይገባኝም ማለት ያው እሱን ህዝብ ነው የሚወስነው። ያንን ደግሞ እኔ ፕላን አድርጌው በሄሊኮፕተር እንዲቀበሉኝ አድርጌው ሳይሆን ፕሮሞተሮቹ ናቸው ያንን ነገር ሰርፕራይዝ ያደርጉኝ። ያንን ደግሞ ማድረጋቸውን አልቃወመው። ምክንያቱም ይሄ ነገር ለእኔ ብቻ ሳይሆን አክቹሊ የሚገባቸው ከኔ በላይ ብዙ የሰሩ አርቲስቶች አሉ፣ ብዙ አንጋፋም አርቲስቶች አሉ። ግን ያንን በማድረጋቸው ደግሞ በመጥፎ እንትን አልተረጉመው። ነገር ግን ያው በእኔ ከጀመሩ እነዛ ፕሮሞተሮች ሌሎችም አርቲስቶች ያን ያህል ሪስፔክት እና ቫልዩ ይሰጧቸዋል ብዬ ገምታለሁ። ስለዚህ በሁለቱም ስሜት ውስጥ ነው ያለው። የመጀመሪያ ምናልባት ስለሆንኩኝ ትንሽ ትልቅ መነጋገሪያ ርዕስ ስለነበረ ነው። ጃኪን ሳስብ እኔ የባህሉ ነገር ይመጣብኛል፣ ዘመናዊ ነገር ይመጣብኛል። ሁለቱንም አዳብሎ ነው የያዘው አይደለ? አሁን ደግሞ ይመስለኛል እውቅና ከባህር ማዶ አልፎ ወደ ኢትዮጵያ መጥቷል በዘፈኖች። ግን ይሄ ሁሉ ሲሆን አልበም የለምና እንዴት ነው በነጠላ ዜማው ነው የምትቀጥለው ወይንስ አልበም ሰብሰብ አድርጎ የማውጣት እቅድ አለ ጃኪ? ማለት ያው አልበም 2 ዓመት ሆነኝ ከጀመርኩኝ። ግን አልበሙን ቀጥ ብዬ ፎከስ አድርጌ እንድሰራ ያላደረገኝ አንደኛ እዚህ ያለመኖሬ ነው። ምክንያቱም ፕሮዲሰሮች ያሉት እዚህ ናቸው፣ እዛ ነኝ። ፕላስ ደግሞ እዛ አሜሪካም ኢሮፕም የተለያዩ ሀገሮች በቱር ላይ ስለምገኝ ጊዜ ስለሌለኝ ነው። ነገር ግን አሁን እየጨረሱ ስለሆነ መጥቼ በደንብ ፎከስ ሆኜ እሰራለሁ። ስለዚህ ወደ አልበም ስራው ትገባለህ ማለት ነው። ጃኪ ሳይህ አለ አይደለ? ለምሳሌ አሁን እጅ ላይ ታቱ ይታየኛል። እዚህ ጋር የተነቀስከው ነገር አለ። እኔም ተነቅሻለሁ ድዴ ላይ። ምንድን ነው ግን ምክንያት አለው? ለምሳሌ እዚህ ጋር የተነቀስክበት ነገር? አዎ፣ ሁሉም ነገር ያለ ምክንያት አይሆንም። ይሄ የእናቴ ስም ነው መሰሉ። የእናት ስም ነው መሰሉ። ይሄ የፋዘሪ ነው። ይሄ ደግሞ ህይወቴ ነው። እንጀራህ ነው፣ ሙዚቃ ነው። ስለዚህ በምክንያቱ ነው የተነቀስካቸው። እኔ እንደውም የሰማሁት አንተ ስደት ላይ ያለህ እናትህን አጣህ እና ያ ስሜት በጣም ይረብሽ ነበር። እንደውም ካለህበት ቦታ ሆነህ ለእናትህ እስከ ማንጎራጎር ለምን ነበረ መተህ እዚህ ከእሳቸው ጋር መሆን ያልቻልክበት? በሰዓቱ ያው ገና ስደት ህይወት ላይ ነበርኩኝ። ብዙ ነገሮች ገና ፕሮሰስ ላይ ስለነበርኩኝ ብዙ ነገሮች አላለቁም። ወደዚህ የምመጣበት አጋጣሚ አልነበረኝም። ያንን ነገር ስሰማ ያው ማንኛውም ሰው እንደሚያዝ ነው። ለእናቴ ደግሞ በጣም ልዩ ቦታ ነው ያለኝ። በልጅነት ነው የወጣሁት እና ያው ኦፍ ኮርስ ሀርት ያደርጋል። ያንን ስሜት ግን ያው በሙዚቃ ነው እየገለጽኩላት። ለሱ ያለኝን ሪስፔክት እና ያው የተፈጠረውን ስሜት በሙዚቃ ገልጬዋለሁ። ስደት ላይ ያለው አንቺን ማጣቴ ስሜቴን ጎድቶታል የሚል ዘፈን ነበር የለቀቀው በጊዜው አስታውሳለሁ። ስለዚህ ዩቲዩብ ላይ ነው የተለቀቀው። ብዙም አይ ቲንክ ወደዚህ አልመጣም። እዛው አሁን ምን እርግጠኛ ነኝ ዩቲዩብ ላይ ይሄንን ዘፈን ብዙዎች ያዩታል ብዬ ተስፋ አደርጋለሁ። እርሱ እማምዬ ይላል፣ ጃኪ ጎሲ እማምዬ ይላል። ምናልባት የኢንተርኔቱን ወሬ ከጀመርን ጃኪ ጎሲ ነኝ እያለ አንድ ሰው ፌስቡክ ላይ ብዙ ችግሮችን ፈጥሮ ነበር እና ጃኪ ጎሲ እውነት ኢንተርኔት ላይ ያለ ወይንስ የተለያዩ የውሸት ሰዎች ናቸው ጃኪ ጎሲ ነኝ የሚሉት? አክቹሊ ያለው ኢንተርኔት ላይ ግን ያለኝ ሁሉም ሰው የሚያውቀው አንድ አካውንት ነው ያለኝ እና አንድ ላይክ ፔጅ አለኝ። ግን ነገር ግን በጣም ብዙ አለ፣ በእኔ ስም ብትገባ ብዙ አለ። አንዳንዶቹ በቃ የማረጋቸው ነገር አፕዴት በማድረግ እኔ እስክመስል ድረስ ከኔ የበለጠ ነው እንደውም አፕዴት የሚያደርጉት ፋኖቼን እና በዛ ፋኖቹም ደግሞ እንደዚህ አዳዲስ ነገር አፕዴት ስታደርጋቸው ይሄ ጃኪ ነው ሊሆን የሚችለው በማለት የሚያወሩ አሉ። ፕሮሞተሮች ከተለያየ ሀገር እየደወሉ ይሄ ልጅ የሚያወሩት ኦሃዮ ነው የሚኖረው። ከብዙ ፕሮሞተሮች ጋር ኮንታክት በማድረግ ቀብድ ዲፖዚት እየተቀበለ ጃኪ ነው በማለት ብዙ ነገር አድርገዋል። ሴቶቹንም አንዳንድ ነገሮች ጥሩ ያልሆኑ ነገሮች ምናምን ከኔ የማይጠበቁ ነገሮች ገብተዋል። እነሱም እስከ ማመን ደረጃ ነው መስያቸው እና ልክ አሁን ቱር ሳደርግ አሜሪካ አንዷ መታ በጣም ትገርማለህ ማለችኝ። ለክ መድረክ መግባት በፊት ነው
አልመጣም አላልከኝም እንዴ ምናምን አለች። አልችልም ቀረው ልገባ ነው ገና ሳኖዜ ላይ ማለት ከዛ ማኔ ምናምን አልኳት ገብቶኛል ኦልሬዲ ምን ላይ ነው ያልኩሽ አልኳት። እንዴ ቴክስት አድርገልኝ በስልክ ምናምን ጃኪ አይደለም እንዴ አለች። ጃኪ ነኝ አልኳት። ግን አይ ቲንክ ሮንግ ጃኪ ነው የምታወሪው ፕሮባብሊ ከፌስቡክ ሆነ የተዋወቅሽ ልጅ እኔ አይደለሁም ምናምን ብዬ ከማናጀሬ ጋር አገናኘኋትና እኔ መግባት ነበረብኝ። ከዛ ብዙ ነገር ነው የነገረችው በጣም እስኪገርም ድረስ እስክደነግጥ ድረስ ማለት ስመለስ እንደዚህ አይነት አጋጣሚዎች ስለሚኖሩ ለሁሉም አድናቂዎች የምናገረው አንድ ፌስቡክ ነው ያለኝ። ያው በጣም ጥሩ አድናቂዎቼና አንዳንድ ጊዜ እመልሳለሁ፣ ጊዜ ሲኖረኝ አንዳንድ ጊዜ ደግሞ ላልመልስ እችላለሁ ቢዚ ከሆንኩኝ። በተረፈ እሱ ራሱ ነው ሪኩዌስት የሚልክላቸው ምናምን ጃኪ ነኝ እያለ አርቲስት ያ እና በዚህ አጋጣሚ እንድታቁልኝ እፈልጋለሁ። ይሄ የሁለቱም ጃኪዎች ችግር ነው ማለት ካሁን በፊት ጃኪ ጎሲ እና ራሱ ጃኪ ቻን ካሁን በፊት ተናግሯል። እውነቴን ነው የምላችሁ በጣም የውሸት ኢንተርኔት የፌስቡክ ችግር ሰለባ አንዱ ምን ይሆኛለሁ። አንዳንዴ ይሄም እንዴት እንደምንቆጣጠር እንደሚቻል አይታወቅም። እና በዚህ አጋጣሚ ጃኪ ነኝ እያልክ የምታጭበረብረው ሰው እየተደርሶብሃል። ይኸው እየሰማኝ እያየው ነበረ ፎቶዎቹን በተለይ ከአሜሪካን መልስ ያሉትንና አንበሳው ልጃችን ለመጀመሪያ ጊዜ እንግዲህ በኢትዮጵያ ሙዚቃን ታሪክ ኢንተርናሽናል ወይም ደግሞ ዓለም አቀፍ ዝና ካለው አቀንቃኝ ጋር ሊጣመር ነው። ለዚሁም ማስረጃ ራሱ ይሄው ተወዳጁ አቀንቃኝ ኤኮን በራሱ ዌብሳይት ያረጋገጠው ነው። ይታያችኋል። ኮንቪክት ሰላ እንዴት ተገናኛችሁ ከኤኮን ጋር? በመጀመሪያ የእሱ ባለቤት አትላንታ ላይ ኮንሰርታችን ላይ ተጋብዛ ነበረ እና ከቤተሰቦቿ ጋር ነው የመጣችው። ከዛ በኋላ ያው መድረክ ላይ ያለኝን ስታይ ያለውን ነገር እንግዲህ አስቀድመው አይ ቲንክ ስለኔ ኦልሬዲ አውርተዋል እና ከዛ በኋላ ያው ኮንታክት አደረግን። እንደ ኔክስት ዴይ ምሳ ልንበላ ወጣና ብዙ አወራንና ካሉት አርቲስቶች አሁን በጣም እየተነቃነክን ያለው ጥሩ ነው፣ ባህሉን ወደ ሞደርን እንደዚህ ኮምባይን አድርገህ ጥሩ ጀነሬሽኑን እንትን እያልክ ነው አለችኝ። እና ምን ታስባለህ ከኤኮን ጋር ምናምን ኦፍ ኮርስ ደስ ነው የሚለኝ ይሄን አጋጣሚ አግኝቼና ከኤኮን ጋር ተቀጣጠርና ይዛኝ ሄደች ስቱዲዮ ማለት ነው። እና ይሄ እሱ ስቱዲዮ ነው። አሁን ሰላ ቁጥር 2 ልትሰሩ ነው? እውነት ነው? አዎ። ምንድን ነው አሁን ሰላ 2 ቁጥር 2? አማርኛ እያጠና ነው እሱ ራሱ አሁን ማለት ያው ኤኮንን እኔ ወደ ኤኮን ሳው መሄድ የፈለኩት ኤኮንን ወደኛ ባህል ለማምጣት ነውና ቁጥር 2 ሰላም እና አልፋቤት ሰጠ ነው እያጠና ነው አማርኛ ያው እየተኮላተፈም ቢሆን ይሞክራል። ሰላም እኔ እረዳዋለሁ ከጀርባ ሆኜ። በነገራችን ላይ ምናልባት አሁን ኤኮን ደረጃ ዓለም አቀፍ አርቲስት የመሆኑ ነገር ላይ ስላለህ ነው እንጂ ጃኪ ጎሲ በመጀመሪያ ስሙ ጎሳዬ ቀለሙ ነው። ወደ ጃኪ ጎሲ እንዴት ተሄደ? ጎሲ ስቲል አለ፣ ጎሳዬ ነው አልለቀቀም። ያው ኒክኔም ሆነ እንጂ ጃኪ ግን ያው ውጭ ከወጣው በኋላ ብዙ ያው ጎሳዬ ብለው ሌላ ጎሳዬ አለ፣ በጣም ሞዶና ማደንቀው አርቲስት ጎሳዬ አለ እና ስሙም እንዲገናኝና የትኛው ጎሳዬ የሚባል ነገር እንዲፈጠርም አልፈልግም እና ከስሙም አንጻር አጀስ ዋን ስቴይ ዩኒክ ነው። ስለዚህ ጃኪ ጎሲ ማለት ያው ጎሲ የሚለው አለ ስቲል ግን ጃኪ ጎሳዬ ከሚል ጃኪ ጎሲ ይሻላል ብዬ ነው። ህጻናትና ወጣቶች በልጅነት ትሰራ ነበር? አዎ። ከዚህ ወደ ውጭ የሄድክበትን አጋጣሚ ታስታውሰዋለህ ጃኪ? አዎ። በስንት ዓመት ነው? 13 ለስራ ነበር የሄዳችሁት? የት ሀገር ነው? ፈረንሳይ። ከዛ በኋላ እንግዲህ ከፈረንሳይ አክስት ጋር እንደቀረህ ነው ታሪክ ሳገላብጥ ደረሰኝ። እኔ አሜሪካን ሄጄ አክስት በማጣት ነው የተመለስኩት አለለም። ከዛ በኋላ ወደ ጀርመን ኑሮውን አደረግ? ወደ ሆላንድ። እንደው ዝም ብዬ ሳስብ ጃኪ በዛ እድሜው ሄደ ቀረ። ከዛ ዩቲዩብ ላይ ዘፈኖችን መጫን ጀመረ። እርግጥ እዚህ ያለ ህጻናትና ወጣቶች ይሰራ ነበረ። ጃኪ ባይሰደድና አውሮፓ ላይ ኑሮውን ባያደርግ ይሄን ጃኪ ማግኘት ይቻል ነበር ብለህ ታስባለህ? ስደት ጠቅሞኛል ትላለህ? ማለት አሜሪካም ኖርኩኝ እዚህም ኖርኩኝ ኢትዮጵያም ኖርኩኝ ያው ማንነቴ እና ኢትዮጵያዊነቴ ሁሌ ይኖራል ውስጤ። በተረፈ ግን
ኦፍ ኮርስ ውጭ መኖሬ ለሙዚቃው ኢንዱስትሪ አሁን ላመጣሁት ለውጥና ኤክሰፕታንስ የጠቀመኝ ነገር ይኖራል። ምክንያቱም የውጭውን ባህል ትንሽ አዳፕት ያደረገኝ ነገር አለ። ያንን ሚክስ በማድረግ ከአማርኛው ጋር ላመጣሁት ነገር ውጭ የመኖሩ ነገር አስተዋጽኦ አለው። በተረፈ ማንነቴና ኢትዮጵያዊነቴ ግን ሁሌ ውስጥ ያለ ላይክ ምናልባት የድሮውን እንደውም ዘመን ለማስታወስ እንዴ ይሄ በስንት ዓመተ ምህረት ነው? ይሄ ጃኪ ነው። በጣም የሚገርም ሁኔታ ይታያቸዋል። እንዴ ህፃናትና ወጣቶችም ሆነ ታቀነቀን ነበር ስቴጅ ላይ። ይሄ መድረክ ላይ ተነሳ። ታስታውሰዋለህ? ዘፈኑ ምንድን ነው? ስለ እናቴ ነበር የሚዘፍነው። የእናት ዘፈን ነው። ያየው ነበር ፎቶዎቹን እና በጣም በሚገርም ሁኔታ ጃኪ ጎሲ በአሁኑ ኮንሰርቱ በጣም የተዋጣለት ነው። እንደዚህ ሶልድ አውት የሆኑ ኮንሰርቶችን በአሜሪካን ሀገር አድርገን የመጣኸው የት ነው? የፎቶ ዲሲ ላይ ሶልድ አውት ነበር። ብዙ ጊዜ የውጭ ሀገር ኮንሰርት ላይ እዚህ የሌለና እዛ ያለ ነገር አንድ ምን አየው፣ የሀገር ስም መጥራት፣ የሰፈር ስም መጥራት፣ የልደታ ልጅ የፒያሳ ልጅ የቄራ ልጅ ሰፈር ይጠራል፣ ሀገር ይጠራል። እና እዚህ ግን ይሄ የለም እና ሁሉም ዘፋኞች ያደርጉታል። እንዲህ አይነት ነገሮችን ስታይ አንተም ኮንሰርቶች ላይ እንዲህ አይነት ነገሮች አሉ? ማለት አይ ቲንክ እንደዛ የሚያስጨዋቸውና በቃ እንደዚህ ስሜታቸው የሚገልጹበት ትልቁ ምክንያት አገራቸው ላይና በሰፈራቸው ላይ ስለማይኖሩ ይመስለኛል። ሀገራቸው ከወጡ በኋላ ሰፈራቸው፣ አገራቸው ሁሉም ነገር ስለሚናፍቃቸው እና ያን ሰፈራቸውን ስጠራላቸው አገራቸውን ለምሳሌ እዚህ ሆነ አንተ ሀገርን አትናፍቅም፣ እኔ ግን አፍቃለሁ። እዛው ሀገር ላይ ስላለክ ሀገርን ትወዳለህ እንጂ ሀገርን አትናፍቀውም። ሀገር ላይ ነው ያለው። እኔ ግን እናፍቅ እችላለሁ። ቤተሰብ አለ፣ ሰፈሩ አለ፣ አካባቢው አለ፣ ይናፍቃል። አይ ቲንክ ከዛ አንፃር ያ ነገር ስለሚታያቸው ይመስለኛል እንደዚህ የሚታበደው። ደግሞ ሞር ሀገርን የምትወደው ስትርቅ ይመስለኛል። ጅቡቲም ይሁን የሆነን ቦታ ሂድ ብቻ ስትርቅ ይመጣባል ናፍቆት። ከዛ አንፃር ይመስለኛል። አይ ነው ያለው ነገር ትዝ ብሎኝ ነው። ኮንሰርት እየሰጠ የቄራ ልጅ ሲባል የሆነች ልጅ ነች ከፊት ቆማ ትላለች። የልደታ የድሬዳዋ፣ የሐረር፣ የጎንደር ሁሉም ላይ ነው የምታብደው። ከዛ ነው አይ ምን ቢል ጥሩ ነው እቺ ልጅ እትብቷን አስፈጭታ ነው እንደ በተነቻ። አንዳንድ ፎቶዎችን ሳስብ ድሮ ህጻናትና ቲያትር አለ። አሁን ፌስቡክ ላይ የተለቀቀ አንድ ፎቶ ስላገኘው ነው እንደው ጠይቀው አሳየው ስለተባልኩ ነው። ከአብዮት ጋር አብዮት እስክስታ የሚወርደው ከሱ ጋር ከድሮ ጀምሮ ድሮና ዘንድሮ የሚለው እንደዚህ አጋጥመው ነው ያወጡብና ድሮ እንደዚህ ተጋጥማችሁ ታያችኋል። ይሄ አሁን ደግሞ ሁለታችሁም ካደጋችሁ በኋላ ከልጅነት እስከ እድገት ሊባል ይችላል። ይሄ ከልጅነታችን ጀምሮ ነው የምንተዋወቀው። በዛን ጊዜ እንደውም እሱ ሙዚቃ ገና ስሜቱ ላይ ነው ያለው። እስክስታውም ላይ ገና አልገባም ነበረ እና በቃ በእኔ ኢምፕሬስድ ይሆን ነበርና በጣም አሁን እንዴት ልበል በልጅነት የሚሰጠኝ ኤነርጂ በጣም በቃ እሱ ላይ ነበር የማነበው የኔን ታለንት አብዮት ላይ ነበር። ምክንያቱም እሱ በጣም ሲደነቅብኝ ታለንቴን ዲስከቨር እያደረኩ የመጣውና ብዙ ነገር ረድቶኛል። በዛውም ደግሞ አንጻር ተረዳድተናል። ያው እሱም ወደ ህፃናት ቲያትር እንደውም እንዲገባ ሞክሬያለሁ። ትንሽ በእድሜ ከኛ ከፍ ስለሚላምን ሙሉ ገበየው እንግዲህ አልተቀበለውም። በተረፈ በንዴት ሄዶ በቃ እስክስታው እንትን ላይ ገባ። በዛው ቀጠለ። ከዛ ቀጥሎ በጣም ጎበዝ ሆኖ ተመልሶ አሰልጣኝ ሆኖ መጣ ህፃናት ቲያትር ማለት ነው። ሙሉ ገበየው ጋር ቁጭ ብሎ እንደውም ለኛ ይከራከርልን ነበር። ያው ታሪክ ሲቀየር ማለት ነው። እኛ ጋር ተከልክሎ ሄዶ እንደገና ተመልሶ መጥቶ
እንደ የልጅነት ጓደኛ ነው። እኔ የሰማሁት ነገር ምንድነው አንተ ጸቦች እንኳን ሲነሱ ይደባደብልህ ነበር። አንተ በጊዜው ፈሪ ነበርክ። አሁንም ፈሪ ነኝ እኔ። አሁንም ፈሪ? አይ በጣም ደፋር ነው፣ አይፈራም እሱ ምንም ነገር አይፈራም። እና እኔ ደግሞ የምታወቀው በመሮጥ ነው። የሆነ ቦታ ስንሄድ ተጠርተን በቃ በጣም ልጆች ምንም ሳላደርግ አካሄዴ ወይ ደስ አይላቸው ምን ታነጅባለህ ምናምን በቃ ይጀመራል። ከዛ ልክ አንድ ሲመቱኝ እኔ የለውም አብዮት እንዴ ብሎ ይገባል መካከል። እኔ የለውም ሰፈር ደርሻለሁ። 4 ኪሎ ነው የምንኖረው። ያው 4 ኪሎ ሲመታ ተደብድቦ ድንጋይ እንኳን አትወረውርም ይለኛል። ድንጋይ እንኳን ትገር እኔ ላንተ እንደዚህ እየተደባደብኩ እና ብዙ ጊዜ በእኔ ተነሳ ብዙ ነገር ደርሶበታል። ዋው እኔም ደርሶብኛል፣ ግን እሱ ሞር በእኔ ተነሳ። ተደራርሳችኋል? እሱ የሚደርስብህ አንተ የሚደርስብህ እሱ የሚደርስብህ? በጣም እንዋደድ ነበረ። ከዛ ሁሉ እንግዲህ ሁሉ አልፎ እሱም በራሱ እኔ ወጣው፣ እሱም በራሱ ደግሞ ትልቅ ሆኖ አሜሪካ ላይ ነው የመጀመሪያውን ጭራሽን ልዘፍን ስመጣ እሱ ነው እንዲቀበለኝ ያደረኩት ከኤርፖርት ከረጅም ዓመት በኋላ ስመጣ። ክሊፑም ላይ እሱ ሰራ። ክሊፑ ላይም ተገናኝተን ኦኬ አሁን we gotta make history በቃ ሂስትሪ መስራት አለብንና ከረጅም ጊዜ በኋላ የተገናኘ ነው። እሱም በራሱ ብዙ ነገር አድርጎ ታዋቂ ሆኗል። እኔም ደግሞ እንግዲህ ያንን ኢነርጂ ይዤ መጣውና እንደዚህ ነው የምፈልገው አልኩትኝ ጭራሽ ላይ ማለት ነው። ግን የምፈልገው ላይክ እንደዚህ ሳይሆን አሁን ጭራሽ ላይ የምናየውን ነገር በዚያን መልኩ ነው ስለው ነው እኔማ ጅንስ አልለብስም በተከበርኩበት ሀገር ላይ ታዋረደኝ ነው አለኝ። ስለዚህ በቁምጣ እና ማለት እሱ ባህሉን መንካትም ስለመሰለው ነው እና ለማክበር ነው። ነገር ግን ያው ብዙ እንትናል ተጨቃጭቀን ሌሎችም ሰዎች እንግዲህ አይ ልክ ነው እስከመቼ እንደዚህ አሁን እስቲ እንቀይረው ምናምን በማለት የሌሎችም እንትን ሲገባበት ያው አሁን ያለበት ደረጃ ደርሷል። አሁን ብዙ ክሊፖች ራሱ እናንተ በጀመራችሁት መንገድ የሚሄዱ ይመስለኛል። ሳይ ክሊፖች ያንን መንገድ የተከተሉ ብዙ ተወዛዋዦች አሉ ወይም ደግሞ አቀንቃኞችም እያየው ነው። ያ በራሱ አንድ መንገድ ነው ሊባል ይችላል ብዬ ስለማስብ ነው። ዋው ሌላው እያየው ነበረ በዚህ ጉዞ ላይ በጣም አነጋጋሪ ሜር ናቸው። ምናልባት ሲኤንኤን ላይ የቶሮንቶ ሜር ናቸው። አደንዛዥ ዕፅ በመጠቀም ከዛ በኋላ እንደውም ሪሃብ ሴንተር ገብተው ወጥተው የሜርነት ወይም ደግሞ የከንቲባነት ስራቸውን እንዲቀጥሉ ተደርገዋልና እሳቸውን ማግኘት በጣም መከራ ነው ይባላል። ከእኚህ ሜር ጋር ፎቶ አለ። የት እንደተገናኛችሁ ልትነግረኝ ትችላለህ? ቶሮንቶ ስገባ የተቀበሉኝ ፕሮሞተሮቼ ከሱ ጋር ፕሮግራም ይዘው ነበረ እና ለኮሚኒቲው በባህል ሙዚቃም ለወጣት ጄኔሬሽንም ያደረኩትን አስተዋጽኦና ያው በማህበረሰቡ ላይ የሆነ ነገር የፈጠርከው ነገር ስላለ ጥሩ ነገር በዛ የተነሳ ማግኘት ፈልገዋል አሉኝ። እንግዲህ ሄድኩኝ። እኔ እንኳን ያው አገኛቸው። ያው እንግዲህ ጀስት ያው ሰርፕራይዝ ነው ያደረጉኝ። ሄድን ያው አገኘሁት። ምን አሉ? እንዴት ነው የኢትዮጵያ ሙዚቃ እውቀት አላቸው? ስለኔ ምን መልእክት የለም? ኖ ሪሊ ኖ። ግን ያው አገኘሁትኝ። አንድ ፎቶ ወጣና እኔም ካንተ አረጋግጥ እባክህ ፌስቡክ ላይ በጣም ተበትኗልና ጃኪ ጎሲ ወልዷል የሚል ነገር እንደዚህ አይነት ፎቶ እንደውም ከነ ማስረጃው ብለው ነው ያወጡት። ከላይ ካይኒ ዌስት ነው ልጁን አቅፏል። ከኮርዲሻን የወለደውን ነው። አንተ ከማን የወለድከው? የመጀመሪያ ጥያቄ ነው። እንዳላገባ ስለማቅ ነው ወይስ ነጠላ ልጅ ነች ይችም? ከአልበም በፊት ምንድን ነው? ሌላ ፎቶ ነበረ እኔ ፔጅ ላይ እየለቀኩትኝ እሷን አቅፌ ስሰማት ነው። አለኝ እንዴ? ኧረ በማስረጃ አለኝ። ይሄ እሱን ከለቀኩ በኋላ ማለት በቃ ልጁ ብትሆን ነው እንጂ እንደዚህ አይሰማትም ብለው ነው ያሰቡት መሰለኝ። ግን የጓደኛዬ ልጅ ነች። የኔ ልጅ ብትሆን ደስ ይለኛል በጣም ስለምታምር። ግን ያው ስለዚህ ተመልሷል። አሁን የእሱ ልጅ አይደለችም። ምክንያቱም አንዳንዴ ፎቶዎችን ብቻ በመያዝ ከታች የሆኑ ነገሮችን በመጻፍ እንዴት ያልሆነ ነገር ቢሆን ደስ ይላል፣ ካልሆነ ደግሞ አልሆነም ነው። የቅርብ ጓደኛዬ ጀርመን የምትኖር የእሷ ህፃን ነች እና ህፃን ደግሞ አይ ቲንክ ሁሉም ሰው የሚወድ ይመስለኛል እና ከዛ አንጻር አቅፌ ሳንኳ ደስ ስላለኝ ፎቶን ሳየው ራሴን እንደ አባትም ሳልኩት መሰለኝ በኮንፊደንስ ለቀኩትኝ ፌስቡክ ላይ እና
በብዛት እንደውም በቃ በፌስቡክ ምናምን ዲስአፖይንት የሆኑ አሉ ፋኖቼ በቃ ወለድክኔ እና አረ አይደለም እንደዚህ ግማሾቹ ደግሞ ያው የወለድኩ የሚመስላቸው ይኖራል። ግን ያው ሚስት ስላላዩ በእኔ ወይ ገርፍሬንድ ስላላዩ በአንድ ጊዜ ልጅ ሳዩ ደነገጡ መሰለኝ እና ከዛ አንጻር ይመስለኛል። ስለዚህ ተመልሷል። ለጊዜው አልወለድኩም፣ ሰይፉን እያሳደግኩ ነው። ጃኪ ጎሲ አሜሪካን መድረክ ላይ አንድ ድምፃዊን ወጣና ይቅርታ ጠየቀ እና ከይቅርታው በኋላ እንደውም ይህን ፎቶ ተነሳችሁ ከድምፃዊ ተሾመ አሰግድ ጋር ይቅርታው ለምን አስፈለገ? ከዛስ በኋላ እንደዚህ የደስታ ስሜቱ የመጣው እንዴት ነው? እንግዲህ ይቅርታ ጠይቄው በነጋታው እሱ የሚሰራበት ክለብ ሄጄ ነው ያው ይቅርታ ከተባባልን በኋላ እሱም ወደ መጀመሪያ እኔ መድረክ ላይ ጋበዝ ነው። ሚኒሶታ ነው የሚኖረው እሱ። ያው ኮንትሮቨርሲ ነበር እኔና እሱ በየኔ አካላው ኦፍ ኮርስ ትንሽ ሳላስፈቅድም ሆነ ወይም ሳላቅም ዘፈኑ ተዘፍኖ ወጥቶ ትንሽ እሱንም ህርት አድርጎት ነበረ። የኔ አካል የዲሁንሽ አስታውስ የሱን እንግዲህ ያው ሊክሰው የሚችለው ነገር ቢኖር እንግዲህ በዛ ሁሉ ህዝብ መሀል ጠርቼው ጋብዤው ይቅርታ መጠየቅ ብቻ ነው እና እንዳጠፋውኝና ግን እንደምወደውና እንደማደንቀው እሱ እንደዛ አድርጎ ባይዘፍነው ኖሮ እኔም ልወደው አልችልም ዘፈኑንም እና ግጡም ደስ ይላል። ከዛ አንጻር እንደዘፈንኩ መድረክ ላይ ገልጬ ተናገርኩኝ። እሱም ይቅር ብሎኛል። ተቀባብለን ዘፈን ነው መድረክ ላይ። እንደውም እሱ ነው በቃ ለኔ ልዩ አጋጣሚ ከአሜሪካው ቱር በጣም በእንትን የቀረው እሱ ፓርት ነው እና በጣም ደስ ብሎኛል። እኛም በአዲሱ ዓመት ያስቀየምነው ካለ ይቅርታ የምንልበት ይሁና ጎበዝ አይደል እንዴ? የይቅርታ ዓመት ያርግልን። ብዙ ካንተ ጋር ስራ ጀምረው እንዳንተ ትልቅ ደረጃ ላይ ያልደረሱ ጓደኞች እንዳሉ ይሰማኛል። ስለነሱ ስታስብ ምን ይሰማል ጃኪ? አሉ ህፃናት ቲያትር ቀኔ ሲሄድ አብሬያቸው እዚህ ያደግኩት በጣም አዮዲት ዘለቃለች፣ ፋሲል ትንሹ በመባል የሚታወቀው ሌሎችም አሉ። በጣም ጎበዝ አርቲስቶች እንደምጠብቀው እኔ ከወጣ በኋላ እንደምጠብቀው በቃ በጣም ኤክስፔክት አደርግ ነበረ በትልቁ። ምክንያቱም ታለንቱ እንዳላችሁ ስለማውቅ አብረን ነው በቃ ስንፎካከር ያደግ ነው። አዎ ስንመለስ ወሌት ነው ያለው። ኦፍ ኮርስ የመጀመሪያ አካባቢ አግኝቼው ነበር። በአሁኑ እና ባለፈው መጣው ጊዜ ባላገኘውም ከዚህ በፊት ሁሉንም አግኝቻቸዋለሁ እና ኮላቦ መስራት ፈልጋለሁ። የነሱን ሞራል ወደ ላይ ማንሳት ፈልጋለሁ። አንደኛ ከልጅነት አብረን ስላደግን በጣም ነው የምወዳቸው። ያው የኔም ዓላማ ለወደፊቱም እንደዚህ ላይክ በጣም ታለንት ያላቸው ዲስከቨሪ ያልተደረጉ አርቲስቶችን አውጥቶ ከህዝብ ጋር ማገናኘት ይሄንን እንትን እፈልጋለሁ። ፕላስ ደግሞ እነዚህ ጓደኞቼንም ያው እንግዲህ ኮንታክት አድርጌ ዩዲት ዘለቀንም ኮንታክት አድርጌ ያለው ሌሎቹንም ደበበ አለምሰገድ እሱም ከህፃናት ቲያትር ጎበዝ ድምፃዊ ነው። ግን እነዚህ ከህዝብ ጋር ምንም አይነት እንትን የላቸውም እና አይ ቲንክ ያንን ነገሮች ከነሱ ጋር በመሆን የሆነ ነገር መስራት። እስኪ አንድ አብሮ አደግህን ምናልባት እዚህ ካለ አንድ አብሮ አደጉን አንድ የተነስልኝ ጃኪ ፊትህን አዙር። እስኪ አንድ አብሮ አደጉ ካለ ድምጹን ያሰማ ወደዚህ ይምጣ፣ ቀስ ብሎ ይምጣ። እስኪ አብሮ አደግ ልቤ ፈራለ። አብሮ አደጉን አጨብጭቡለት እባካችሁ። አብሮ አደግ እንዳታይ አሁን ይኸው ዮዲት ዘለቀ ነች። ዮዲት ዘለቀ